ወይኔ ገና ነው ሊቨርፑል ወይኔ ገና ነው ሊቨርፑል የማንም መጮች ሆናል በቃ የነ ጎሜዝ የነ ምናምን የምናምን ትርኪ ምርኪ እንዴት ከስፐርስ ጋር ቻንጣለን ጋይስ እንዴት እስኪ በምን ሂሳብ ማንም እየመጣ እየገለባት ሜዳውን 90ኛ ደቂቃ ላይ ምን አርገነው ነው ግን ይሄ ልጅ ግን ሪቻርድሰን ምን አርገናል ቆይ ከኛ ጋር ሲጮት ምንድነው ፕራይም ናዛሪዮ ምናምን የሚቀየርብን ሮናልዶ ናዛሪዮ የሚቀየርብን እኔ በቃ ይሄ ጨዋታ በተለይ ተስፋ አስቆራጭ ከወረደ ቲም ጋር እንዴት ነው ኦፕን ፕሌይ የምትችሉት? ኦፕን ፕሌይ ባስኬትቦል ይመስል ኳስ ወተዳጅ ትመጣች እንደሚገባ ያስታውቃል። ጨዋታው ላይ ያስታውቃል እንደሚገባ በቃ ኢማጂን ሲቲ ቼልሲ ጥሎልን አስቶን ቪላ ጥሎልን ተግደርድረን ነጥብ እንዲያረግን እንዴ ነው ቻምፒየንስ ሊግ መንገባው ታዲያ ያዘኔ ከዚህ ቲም ጋር አምዳኔም በጣም ኩኩ መለኮቴ ዶሮ ነው ምልክቴ ኒኮስ በርትዬ አሮጊቷም ዶሮ አንቺም ዶሮ ከማን ታንሺም እንደውም አንቺ ያበሻ ምርጥ ዶሮ ነው ያቺ የፈረንጅ ማትረባ ግባጠንቄ ዶሮ ናት እንደውም አፊት ለማንም ነጥብ ይሰጣል እኮ ወይኔ ኒኮስ በርት ለማንም ሲያከፋፍል የነበረውን ነጥብ ላሮጊቷ ኖ ብለዋል። በቃ አይሆንም አባቴ ትላንት ወያላ ቀን ነው ዛሬ ደግሞ የኔ ቀን ነው። አንድ ላይ ኩኩ መለኮቴ አቦ ደስ ይላል ዛሬ አባቴ የኔ ቀን ነው። በዚህ ሁኔታ ነው ሊቪያንስ ቶፕ 4 ምን ጨርሰው ለኛ እኮ 1 ፖይንት አይገባንም፣ 1 ነጥብ ራሱ አይገባንም። ለፋ ሪቻርልሰን ወስዶ ቀረቀረብን። ትችላለህ ጀግና ከዶሚኒክ ሰቦዝ ላይ ውጪ ሌሎቹ ተጫዋቾች እኔ እንጃ እኔ አላቅም በእውነት ምኑ ጋር እንደሆነ እንኳን ችግራችን አንፊልድ ላይ ዛሬ ጭራሻችን እንውጣ ቼልሲ ጣለ። እኔ ከምሬ ነው መላችሁ ሊቪያንስ ከዚህ በኋላ ዩናይትድም እንደፈለገ ቼልሲም በእውነት ነው መላችሁ ከምሬ ነው መላችሁ ስለመቋጠር ጭራሽ አላስበውም። ስለራሳችን የቤት ስራ ስለማናቅ በዚህ አይነት እኔ ስለቋጠሩ አላስብም። በእውነት ነው መላችሁ ሌላ ቲም ላይ አልቋጠርም። ከምሬ ነው መላችሁ ምን ጥቅም ታዲያ ይሄንን ጨዋታ ካላሸነፈን ያ ሁሉ ተጫዋች የተጎዳበት ቲም እንዴት አንፊልድ ላይ መጥቷቸው ይውጣ እንዴ? አረ በጣም ነው የሚደብረው ሊቪያንስ። አረ መቃጠል እኮ አይበለው ሊቪያንስ። ይሄ በዚህ ወኔ ነው አሁን ጋላት ሰራይን ከምባክ የምናደርገው እዚሁ ሜዳ ላይ አንፊልድ ላይ። አረ በስማም እንዴት አባቱ ነው የሚያስጠላው። እሺ ፈርስት ሃፍ ላይ ነበሩት እነዛ እድሎችን እኮ አለመጠቀማችንም ዋጋ አስከፍሎናል። መጨረሻ ላይ ያገኘነው እድል ኤኪቲኬ ቀድመ ነበር እኮ መስጠት የነበረበት አንገበገብክ እንጂ እጅግ በጣም ያስቆጫል። ፋሚሊ በጣም ብዙ ችግሮች አሉበት። ተነሳሽነታችን ራሱ ዜሮ በልቷል እንዴ። እሺ ኤኪቲኬ ሳላ አሳርፈ ነው እና ቃል ለጋላት ሰራይ ጨዋታ ግን እውነት በዛሬው ጨዋታ ፈርስት ሃፍ በቃ ሰከንድ ሃፍ ላይ ቶሎ ነበር መግባት የነበረባቸው። አረ በስማም እጅግ በጣም ያስጠላል ፋሚሊ። እኔ ካሁን በኋላ እውነት የትኛውም ቲም ላይ መቋጠር አልፈልግም። እጅግ በጣም ግን ያስጠላል። ማንቸስተር ዩናይትድን ቦታውን ነጥቀዋለሁ እኔ ሶስተኛ መጨረስ ገለመሌ ምናምን መጀመሪያ ምርኩዝህን ጣል አድርገህ ጠንከር ብለህ በስርዓት ቶተናምን እየገጠምክ በሜዳ ውጤት ማስጠበቅ ቻል። 16ኛ ላይ ያለን ቲም እየገጠምክ ማንም ሄዶ የመጣው የሚቀጠቅጠውን ቶተናም እየገጠምክ ማሸነፍ ቻል በአንፊልድ። ከዛ በኋላ እንዴት ቶፕ 4 እንዴት ቶፕ 3 እንደሚገባ ማውራት ትችላለህ። እንዴት ዩናይትድን መብለጥ እንደምትችል ወረኛ ሽማግሌ ከምታሽቃብጥ ቡድን ላይ ጠንከር ብለህ ትኩረት አድርገህ ቋጥር። ቶተናም ይችላል ማለት ነው ግን ደግሞ አይችልም። ሚኮ አንተም ላይ እመጣብሃለሁ ባቻማ ምናምን አትልም ማለት ነው። ከዓመት ሁሌ በረንዳ እያልኩ ነው የምመጣብህ። መጃጅ 2026 ላይ ምንም አይነት ቪክትሪ የሌለው ስፐርስ 2 ነጥብ ያነሳው ከማን ሲቲ እና ከሊቨርፑል ነው ቢባል ማን ያምናል ነው ማለት ገባችሁ አይደለ? አንፊልድ እኔ አሁን እኮ አንፊልድ መሆኑ ጋላት ሰራይን እኮ ማን ነው አንፊልድ መሆኑ ነጥብ የሌለው ይሄ የስሎት አንፊልድ ነው። ለየት ያለ ሜዳ ነው ማለት የስሎት አንፊልድ ለሌላው ቡድን ነው የሚጠቅመው ማለት ገባችሁ አይደለ? አዘናችሁላት ነው። ሚኮ አሁን መጣ በዚህች 1 ነጥብ እንዴት አባቷ እንደምትወጣጠርብን እስከማይቸኩ ያለው ይሄን ቪዲዮ ፖስት አድርጌ ቀጥታ ሚኮ ስፐርስ ነው ሰርች አድርጌ ማየው ማለት
ሂጎ ኤኪቲኬ ነገርኳችሁ ማን በጣም በቃ እኔ አላስል በጣም ይችላል ለማግባት ሲሆን ማን ሂጎ ቀላል ኳስ አላገባም ኤኪቲኬ መጨረሻ ላይ የነበረውን ካውንተር አታክ ለኪየሳ የሰጠውን አሳጣያችሁት ኪየሳ እንዲመታው አርጎ መስጠት ይችላል ነበር ግን ሰልፊሽ መልሶ እንዲሰጠው አርጎ አሳጥሮና መስጠት አይችል አሲስቶቹን ለምን ትቆጥርልኛለህ መስጠት አይችል ኳስ መስጠት አይችል ኳስ ማግባት ነው የሚችለው ማግባት የሚችለው ከባድ ከሆነ ሂጎ ቀላል ኳስ አላገባም ኤኪቲኬ ተረዳሽኝ አይደል ከቶፕ 4 ሬስ ተዝረክርከሽ ብትወጪ እንዴት እንደምደሰት ክለቡ ስለሚደብረኝ አይደለም አክቹሊ እንደውም ደጋፊው ራሱ ሰሞኑ እያደበ ነው አይደል 30 ዓመት መጠበቅ እንዴት እንደሚያቅ ደጋፊ አንተ ትጠብቃለህ ገና ትጠብቃለህ ይላል ብሎ ማሰብ ከባድ ነው ስለዛ እረዳቸዋለሁ አንዳንድ አሽቃባጭ ገረድ ግን መደሰት የለበትም መቃጠል ነው ያለበት ነው ገባርለ ጋላታሳራይ እንዴት ሊያስቀይምሽ እንደሚችል ቪዲዮ ሰራልሻለሁ ሊያስቀይምሽ ስለሚችል ማለት እስቲ ምን ትኛለሽ ኮሜንት ላይ ሪቻርልሰን አንቺ የቁርጥ ቀን ደራሽ እኔ ሪቻርልሰን ሲያገባ ታውቆይ ነበር አልኩኝና ከዛ ሪቻርልሰን ስለሆነ ደግሞ በዛ በኩልም ደግሞ እንዳይገባባችሁ ፈራው ሪቻርልሰን ማሊያውን ስላላወለቀ ነው ያልገባባችሁ ማሊያውን ቢያወልቁ ኖሮ ታገቡባቸውና 2-1 ነበር የሚሸነፉት አድክሞች ወደ ሚኮ ቪዲዮ እንሂዳው ነበር ምን ያረጋል ነብሱን ይማረው አራዳ ልጆች ከዚህ በፊት እንደዚሁ ሊቨርፑልና አቻ የሚያደርግ ጎል ሪቻርልሰን ለቶተናም አስቆጥሮ የነበረ ቢሆንም አይምሬውና አይበገሬው ዲያጎ ጆታ አረጋግቶት ነበረ አሁን ግን የለም ያራዳ ልጆች ሊቨርፑል ከአርኒ ስሎት ጋር በአንፊልድ አልቻለም ነው ማለት ያራዳ ልጅ ምንም ጥያቄ የለውም እጅግ በጣም የደከመ ነው ኳሱን ይዘው እንዳማረለት ይዞራል ምንም ውጤት የለውም ሹቶን ታርጌት በረኛ ይፈራሉ በል እንዴት እንደሆነ ግራም ያጋባ ነው ከነሱ ይልቅ በኳስ ቁጥጥሩ ያነሰ ቢሆንም ቶተናም ደግሞ በሹቶን ታርጌቱ ከሊቨርፑል የተሻለ ነበረ ማለት ነው ኳስ መያዝና ኳስ ማግባት የተለያየ ነው ከአርሰናል መጠየቅ ሳይኖርበት የቀረ አይመስለኝም ያራዳ ልጆች ለማንኛውም ሊቨርፑል ከቶተናም አንድ እኩል ተለያይቷል ሊቨርፑል ለአውሮፓ ቻምፒዮንስ ሊጉ እጅግ በጣም አስፈላጊውን ነጥብ ከአስቶን ቪላ ጋር እኩል የሚሆንበትን ነጥብ በገዛ እጁ አጥቷል እኔ ቻምፒዮንስ ሊጉን አልፈልገውም እያለ ይመስላል እስቲ ሐሳብ አስተያየት እናንተ ነው አዳዲስ ሰዎች ፎሎ እንዳይረሳ ይሄን ቪዲዮ በደም ሼር ኮፒ ሊንክ ለወዳጅ ዘመድ ይድረስ ይመቻችሁ ኳስን ግን አይቶ መረዳት ቀላል ነው ስላችሁ በቃ የሆነ በተለይ ሊቨርፑል ደጋፊ ሆነ ካልታወቀ በቃ አትረዳም እግር ኳስን ብዬ ነው እኔ ማስበው ምክንያቱም ቡድኔ ላይ በጣም ብዙ ጊዜ አይቻለሁ በአንድ ጎል እየመራ ከ7 ደቂቃ በኋላ ያለው ቴንሽን በስማ ሜዳ ላይ ሲታይብህ ለነዚህም ኮንፊደንስ ነው ላንተም ይታወቃል በቃ በስተመጨረሻ እንደሚገባብህ 2-0 ማድረግ ማትችል ከሆነ ማለት ነው በ2026 ለማንኛውም በ2026 ምንም ጌም አሸንፎ የማያውቀው ቶተናም ሜዳችሁ ላይ መጥቶ ነጥብ ወሰደ አይሊቤ የሊቬ የዚህ ሲዝን ዳውንፎል ግን ከሲቲ አምነው እጅጉን የባሰ ነው እየተወራ ስላልሆነ ነው እንጂ የሆነ ጊዜ የሌለ ሉዚንግ ስትሪክ ቀይ በቀይ ሆኖ ነበር ከዛ ተመለሱ ሲባሉ በቃ አንደኛ እንዳምና ነው የተሰቃዩት እኛ ቢያንስ አምና ከ38ኛ ነው ምናምን ጀምሮ ዝም ብለን አሸንፈን 2 ነጥብ ከአርሰናል ርቀን ብቻ ነው የጨረስነው የኛ ወርስት ሲዝን እንደዛ ነው ሊቬ ጭራሽ ቶፕ 4 መግባት ሊያቀታት ነው ከባድ ነው ማለት ለማንኛውም ይሄንን ቴሌግራም ተቀላቀሉ ትኬቶች አሉ በየቀኑ ፒስ ሊቨርፑል አቸውታል ማን ምን አይነት ቲም ነው ግን ሊቨርፑል እግዚአብሔርን እኔ እንደ አርነ ስሎት የሚያስጠላ አሰልጣኝ ቢውት አይቻላል ማን ጋክፖ ምን ይሰራል ያውላ ደቂቃ እንግሞ ነው የሚወጣው አረበስማ ማን አንድ ጆብ ነው የነበራችሁ እሱም ቶተናም ከፕሪሚየር ሊግ መውረዱን ማረጋገጥ ምንም አትችሉም እናንተ አረበስማ ማን መብራት ጠፍቶብናል ደስ የሚለው የሙሉ ከተማው ነው የጠፋው ማለት ነው ሲመጣ ማለት ነው በደንብ ነው የምንረግጠው ሊቨርፑል ሪቻርልሰን ወንድነ ለኔ በዚህ ሰዓት 1 ነጥብ አስፈላጊ ናት ተመስገን በዚህ ስኳድ 1 ነጥብ ብርቄ ነው ተመስገን በቃ ሪቻርልሰን ይጂ ሻመት ኑር አንተ ሊቨርፑል ላይ ማግባት ሲጀመር ስራ ነው አለቀ ስራ come on you Spurs በቃ ምንድነው ዶሮ ምንድነው እኔ ኮትቹዋለሁ ተለጠፈች እቺ ዶሮ ብዬ ባለቀ ሰዓት አቻ ዶሮ ሪቻርልሰን ይቻላል